የሰውን ባያለበት እናቶችን ያስለቀሰ ሰዎችን አንገት ያስደፋ በሰው ሀገር በበረሃ ያስደበደበ ያስገደለ ሰዎችን በህገወጥ መንገድ ሲያዘዋውር የነበረው አነጋጋሪው ከሀገር አልፎ ዓለም የሚያውቀው ህገወጥ የሰዎች አዘዋዋሪ ትልቅ የተባለ መጋዘን አለው። ሰዎችን ያጭቃል፣ ከዛም ደግሞ ወደዛ ወደ ባህሩ ይልካቸዋል የሚባለው ኬኔዲ ዘካርያስ በመጨረሻም ለኔዘርላንድ ተላልፎ ተሰጠ ይለናል የዛሬው አንደኛው ጉዳያችን። የሰው ማን ነው? ምንስ ሲያደርግ ነበር? እጅግ ዓለምን ሲያስደነግጥ የነበረው ሲያስፈራ የነበረው ግዙፍ ሰው ማን ነው የምንመለከተው ሲሆን በሌላው ጉዳያችን ደግሞ ቅጽል ስም አውጥተህልኛል የሰዎች ማላገጫ ሆኛለሁ በማለት ያጎቱን ልጅ የገደለው ወጣትም በቁጥጥር ስር መዋሉንም ሰምተናል። ነገሮች አሁን ከቀን ወደ ቀን አይሆኔ ጉዳዮችን እጅግ ልብን የሚያረዱ መረጃዎችን እያሰሙን ይገኛሉ። እነዚህ የዛሬ አጀንዳዎቻችን ናቸውና አብራችሁን እንድትቆዩ በትህትና እንጠይቃለን። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ትሆኑ ዘንድም በትህትና እንጠይቅን። ብዙዎች የሚፈሩት የሚደነግጡለት ስሙ ከአጥናፍ እስከ አጥናፍ በህገወጥ የሰዎች አዘዋዋሪ ባለው ሊቢያ ላይ ባለው መጋዘን ሰዎችን በማጨቁ ብዙ ከኢትዮጵያ የወጡ ቪዲዮዎች ሲደበደቡ ገንዘብ ሲለምኑ ከሚያሳዩት ጀርባ ያለው ድብቁ ሰው ኤርትራዊው ህገወጥ የሰዎች አዘዋዋሪ ኪዳኔ ዘካርያስ ሀብተማርያም ኢትዮጵያ ውስጥ ከጥቂት ዓመታት በፊት በቁጥጥር ስር ውሎ ፍርዱን ይከታተል የነበረ ቢሆንም ነገር ግን በድንገት በአንዱ ቀን ፍርድ ቤት በሚመላለስበት ወደ መታጠቢያ እንደሚሄድ በማስመሰል በዚያው እስረኛ ሳይሆን መደበኛ እንደሚያደርገው ሰዎች በዝግታ እየተራመደ ማምለጡም ተነገረ። ይህ ብዙዎችን ያስደነገጠ ዳግም የወንጀሉ መስፋፋት ይበረክታል ያስባለ ጉዳይም ሲሆን የግለሰቡ ከህግ ቁጥጥር ማምለጡ የበርካታ መሰረታቸው ከምስራቅ አፍሪካ የሆኑ ፍልሰተኞችን ልብን ያራደም ጭምር ነበር። ታዲያ ፍልሰተኞቹና ቤተሰቦቻቸው ልባቸውን የሚያሪደው ኪዳኔ ከግብረ አበሮቹ ጋር በአንድነት በመሆን ከኢትዮጵያ፣ ኤርትራ፣ ሶማሊያና ሱዳን የሚነሱ ፍልሰተኞችን ሀገራቸው ተነስተው ሜዲትራኒያንን አቋርጠው ወደ አውሮፓ አህጉር ለመሻገር በሚያደርጉት ጉዞ ጠላፊ ሰው በመሆኑም ጭምር ነው። በዚህ ብቻ ሳይሆን ሰዎችን እያገተ ቤተሰቦቻቸው እንዲለቀቁ የሚፈልጉ ከሆነ ገንዘብ እንዲከፍሉ በማስገደድ ግርፋትን በመፈጸም ታጋቾቹን በመግደል ጭምር ድርጊት ላይ ተሳታፊ መሆኑ የክስ ዶሴው ያመላክታል። በሺዎች የሚቆጠሩ ፍልሰተኞች የሚታገሩበት የካምፕ ባለቤት እንደሆነ የሚነገርለት ይህ ግለሰብ ማጎሪያው የሚገኘው ከሙአመር ቀዛፊ መውደቅ በኋላ ቀውስ እየናጣት በምትገኘው በዛች ባስፈሪዋ ሊቢያ እንደሆነ የሚነገርለታል። ታዲያ በዚህ ኪዳኔ ለአደገኛ ሰዎች የተዘጋጀው ቀዩ የኢንተርፖል መጥሪያ የተቆረጠለት ሰውም ሲሆን ይህ ነገር ዓለም በእጅጉ እንዲያውቀው እንዲደነግጠውና ትልልቅ የወንጀል አሳሾችም እንዲፈልጉትም አድርጓል። በእርግጥ ኢንተርፖል ግለሰቡ በሰዎች ዝውውር ህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ በመጠቀም ሰዎችን አፍኖ ማስለቀቂያ ገንዘብን በመጠየቅና በሌሎች ወንጀሎች ሲፈላልገው የከራረመ ሲሆን ከኢትዮጵያ እስር ቤት ቢያመልጥም የእድሜ ልክ ፍርድ ግን እንደተላለፈበትም አውቀናል። ታዲያ መሰወሩን ተከትሎ በጥብቅ ከሚፈለጉ ሰዎች ዝርዝር ውስጥ ያካተተው የኔዘርላንድ መንግስትና የአውሮፖል ኪዳኔ የት እንደሚገኝ ለማወቅ ዓለም አቀፍ ግብረ ኃይል አቋቁመው ሲያስሱ ቆይተው ከ2 ዓመት በፊት በሱዳን በድጋሚ በቁጥጥር ስር መዋል የቀናቸው ቢሆንም ኢንተርፖል ሰውየው በቁጥጥር ስር መዋል የቻለው የተገኘውን መረጃ መሰረት በማድረግ ከኢትዮጵያ፣ ከተባበሩት አረብ ኤሚሬትስ፣ ከሱዳን፣ ከኔዘርላንድ፣ ከዩሮፖል እና ከአፍሪካ ህብረት መርማሪዎች ጋር በመቀናጀትም ነው። አሁን ደግሞ ለኔዘርላንድ ተላልፎ መሰጠቱም ታውቋል። ታዲያ ይህ የሀገሪቱ ጋዜጣ እንደዘገበው ግለሰቡ በኔዘርላንድ ፖሊስ በቁጥጥር ስር እንደዋለ የተሰማም ሲሆን በኪዳኔ ተይዘው የነበሩ በርካቶች ተደፍረዋል፣ ተገርፈዋል። በድብደባ ብዛት ጀርባቸው፣ ጆሮአቸው መስማት አቁሟል። ኪዳኔ በፍልሰተኞች ላይ ከፈጸማቸው ግፎች መካከል በርከት ያሉት በአደባባይ በመስካሪነት ለመናገር እንኳን ዘግናኝ ነው ተብሎም የተፈረጁ ናቸው። አሁን ብዙዎችን ያስደስተው የኪዳኔ መያዝ ዓለም በፍጥነት እያሰራጨውና እየዘገበው ይገኛል። በሌላው መረጃችን ደግሞ ግድያ፣ ወንጀል፣ ስርቆት አሁን ላይ እንደቀልድ በሆነበት በዚህ ሰዓት ካስትሪክ አሲድ ብሎ የቅጽል ስም አውጥቶ መቀለጃ ያደረገኝ በሚል ያጎቱ ልጅ የገደለው ግለሰብ በስርዓት እንደተቀጣም ሰምተናል። አህመዲን ቃስም ሙሜና በህር ሙክታር ሙሜ
በምስራቅ ሐረርጌ ዞን ጉርሱም ወረዳ ገራ ወዳጆ የተባለ ስፍራ የተወለዱና እድሜያቸውም በሃያዎቹ አጋማሽ የሚገኝ የወንድማማች ልጆች እንደሆኑም ይነገርላቸዋል። ታዲያ እነዚህ ሁለት ወጣቶች ከስጋ ዝምድና ባሻገር በአንድ አካባቢ በማደጋቸው የእድሜ እኩያ በመሆናቸው ትምህርት ቤት ሲሄዱም ሲመጡም ሆነ ሲጫወቱ አብረው እንደሆነ የተነገረ ሲሆን ታዲያ በሁለቱ ወጣቶች ጣልቃ የሚገባ ሰው ሳይኖር የወጣትነት እድሜያቸው ላይ ሲደርሱ አህመዲን ቃሲም የሚያናድደውና የሚያበሽቀው ድርጊቶቹን ሲፈጽም እሱን በንዴት ጨጓራዬ ልጦ ለጋስትሪክ አሲድ ዳረገኝ እንዳለውና ከዛን ጊዜ በኋላም በአካባቢ ሰዎች ጋስትሪክ የሚል ቅጽል ስም ለአህመዲን እንደተሰጠው ታውቋል። እናም ታዲያ አንድ ቀን ቃሲም ከሌሎች ጓደኞቹ ጋር እየተጫወተ ጋስትሪክ የሚል ቅጽል ስሙ ሲጠራ በንዴት ከመካከላቸው ተነስቶ እንደወጣ ታዲያም ያንን ስም ያወጣለትን ያጎቱን ልጅ ወደ ቤት በመሄድ ስራ እንዲያግዘው በማገዝ ጫካ ውስጥ የዳበቀውን ሜንጫ የተባለ ሰዎች ለተለያዩ ስራ የሚጠቀሙበትን ስለታም ብረት በመውጣት አንተ ባወጣህልኝ ቅጽል ስም ሁሉም ያንጓጥጠኛል፣ ያላግጥብኛል በማለት በስለታሙ ሜንጫ የተለያዩ የሰውነት ክፍሎቹ ላይ በመምታት ህይወቱ እንዲያልፍ እንዳደረገው ነው የተሰማው። ታዲያ ይህንን ድርጊት ከፈጸመ በኋላ አህመዲን የተሸሸገም ሲሆን ጫካ ውስጥ የወደቀ የሰው አስክሬን የተመለከቱ የአካባቢ ሰዎች ጉዳዩን ለፖሊስ በመጠቆማቸው ፖሊስም ወዲያውኑ በስፍራው በመድረስ የሟች አስክሬንን በማንሳት ወደ ሆስፒታል ልኳል። የድርጊቱ ፈጻሚና ከቤት ጠርቶ የሄደ ያጎቱ ልጅ በመሆኑ ከቤተሰቡ በተሰጠ መረጃ መሰረት በክትትል ከቀናት በኋላ በቁጥጥር ስር ውሏል። ታዲያ ከብዙ የምርመራ መዝገብ ከተጣራ በኋላ ተከሳሽ ያጎቱን ልጅ የገደለው ጋስትሪክ የሚል ቅጽል ስም አቃጣይ የሚል ስያሜ ስለሰጠው በዛ ቂም ይዞ የድርጊቱን መፈጸሙን አምኖ ወንጀል የፈጸመበትን ስለታም ሜንጫ ብረት በማስረጃነት ከሸሸገበት ቦታ ወጥቶ ለፖሊስ እንዳስረከበም ሰምቷል። ታዲያ ይህን ምርመራ ካደረገ በኋላ በዚህ ወንጀል አድራሹ ላይ በ22 ዓመት እስራት እንዲቀጥ የተወሰነበት ሲሆን ሰዎች ንዴታቸውን፣ ቅጽበታዊ ቁጣቸውን በአፋጣኝ በመረጋጋት እንዲወስኑ የሚል መልእክትም ተላልፎበታል። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።